which school of management thought views management as a social process concerned with relations between people? A. Functional school, B. Systems school, C. Decision making school, D. Human relations school? ጥያቄው በማኔጅመንት ፓራዳይም ኦፍ ዲፊኒሽን መሰረት በሰዎች እርስ በርስ መስተጋብር ላይ ያተኮረው የትኛው ፓራዳይም ነው የሚለው ፋንክሽናል ስኩል የሚያተኮረው ቤዝድ ኦን ማኔጅመንት ፋንክሽን ነው። ይህም ማለት በፕላኒንግ ኦርጋናይዚንግ ስታፊንግ እያን ፋንክሽናል ስኩል ፓራዳይም ነው። ሲስተም ስኩል የምንለው ሲስተም ኤንድ ኮንቲጀንሲ ስኩል ነው። ይሄ ደግሞ ሲቹዌሽንስ ማለት ነው። ማኔጅመንት ኢዝ አለርት ኢት ዲፔንድስ ኦን ሲቹዌሽን የሚል ነው። ማለትም አንድ ማናጀር ተቋሙን ማኔጅ የሚያደርገው ቤዝድ ኦን ሲቹዌሽን ነው ይላሉ። ዲሞክራት መሆን ካለበት ዲሞክራት ሆኖ ማስተዳደር አለበት። አውቶክራት ሆኖ ማስተዳደር ካለበት አውቶክራት ሆኖ ማስተዳደር አለበት። ሶ ቤዝድ ኦን ሲቹዌሽን ነው የሚሉት ደግሞ ሲስተም ስኩል ይባላሉ። ዲሲዥን ሜኪንግ ስኩል ፓራዳይም ደግሞ ማናጅመንት አስ የዲሲዥን ሜኪንግ በዲ ብለው ነው የሚያምኑት። ይሄ ማለትም አዳዲስ ሀሳቦችን ከማመንጨት ጀምሮ ኮንፍሊክት አፒል በሚያደርግበት ጊዜ ወይም ግጭቶች በሚከሰቱበት ጊዜ ግጭቶችን በምን መልኩ ማኔጅ ማድረግ እንዳለብን የሚያሳይ ፓራዳይም ነው። ሂውማን ሪሌሽንስ ስኩል ግን ሶሻል ፕሮሰስ ነው ብሎ የሚያስቡ ከሰው ኃይል መቀናጀት ጋር በተያያዘ የተሰጠ ትርጉም ስለሆነ የኢምፕሎይ ሞቲቬሽን፣ ሳቲስፋክሽን እና ፕሮዳክቲቪቲ ላይ ያተኮረ ፓራዳይም ነው ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። ሂውማን ሪሌሽንስ ስኩል መልስ ይሆናል ማለት ነው። ነምበር 2 a common characteristics of all organization is a the pursuit of profit, b a deliberate structure, c government funding, d technological superiority? የሁሉም ድርጅቶች ኮመን ባህሪያት የሆኑት ውስጥ ከተዘረዘሩት የትኛው ነው የሚለው መልሱ የሚሆነው ቢ ነው። ምክንያቱም ኦል ኦርጋናይዜሽን ሪጋርድለስ ኦፍ ዴር ታይፕ ኦር ፐርፐዝ ነው የሚቋቋመው። ለምሳሌ የግል ድርጅቶች ከሆኑት የሚቋቋሙት ፕሮፊት ለማምጣት ነው፣ ፕሮፊት አርን ለማድረግ ነው። የመንግስት ተቋማት ደግሞ ከሆኑት የሚመሰረቱት ሰርቪስ ጊቪንግ ስትራክቸር ነው ያላቸው ማለት ነው። ስለዚህ የሁሉም ድርጅቶች ባህሪያታቸው ምንድን ነው የሚለው ደሊብሬት ስትራክቸር ነው ማለት ነው። ለተቋቋሙበት ዓላማ ፐርፐስ ወይም ዲፋይን ላደረጉት ሮላቸውን ሪስፖንሲቢሊታቸውን ለመወጣት እንደዚሁም ደግሞ ጎላቸውን ኤፌክቲቭሊ አቺቭ ለማድረግ ስለሆነ የሚቋቋሙት። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ኩዌሽን ነምበር 3 the universality of management means it is insensitive of size or type, b only in a large multinational corporations, c solely in manufacturing industries, d when high technology is involved? ብዙ የማናጅመንት ባህሪያቶች አሉ፣ ካራክተሪስቲክሶች አሉ። ከነዚህ ውስጥ ዩኒቨርሳሊቲ ማለት ምንድነው ማናጅመንት ለሚለው ከተሰጡት አማራጮች ውስጥ መልሱ የሚሆነው ኤ ነው። in every organized activity irrespective of size or type ነው። ዩኒቨርሳሊቲ ስንል ማናጅመንት በሁሉም ቦታ ተመሳሳይ የሆነ አሰራር ስርዓቶችን የሚከተል ስለሆነ ዩኒቨርሳሊቲ የሆነ ካራክተሪስቲክስ ነው ያለው። ነገር ግን አተገባበሩ ከቦታ ቦታ ሊለያይ ይችላል። ቤዝድ ኦን ሳይዝ ኦፍ ኦርጋናይዜሽን ስሞል ወይም ላርጅ ሊሆን ይችላል። ወይም ታይፕ ኦፍ ኦርጋናይዜሽን ለፕሮፊት ይሆናል የተቋቋመ ወይም ነን ፕሮፊት ሊሆን ይችላል። ሌቭል ኦፍ ኦርጋናይዜሽን ደግሞ ቦቶም ሊሆን ይችላል ወይም ቶፕ ሌቭል ኦፍ ኦርጋናይዜሽን ሊሆን ይችላል። ወይም ደግሞ ኤሪያ ኦፍ ኦርጋናይዜሽን ወይ በማኒፋክቸሪንግ ወይ በማርኬቲንግ ወይም ሰርቪስ ጊቪንግ ሆኖ ሊቋቋም ይችላል ማለት ነው። ስለዚህ መልሱ የሚሆነው ኤ ነው የሚሆነው ማለት ነው። ነምበር 4 management is considered an integrative force because it a focus on individual performance only, b creates a whole that is more than the sum of individual parts, c reduce the workforce to cut costs, d centralize all decision making? ማናጅመንት ኢንቴግሬቲቭ ፎርስ ነው ስንል ምን ማለት ነው? ከተሰጡት አማራጮች ውስጥ መልሱ የሚሆነው የትኛው ነው ስንል መልሱ ቢ ነው የሚሆነው። creates a whole that is more than the sum of individual parts ነው። ምክንያቱም ማናጅመንት it is ዩኒፋይንግ ፎርስ ነው፣ ሲነርጂ እንደማለት ነው። ዩኒፋይንግ የሆነ ፎርስ ነው፣ ሲነርጂ እንደማለት ነው። በጋራ ተሰርቶ የሚመጣ ውጤት በተናጠል ተሰርቶ ተደምሮ ከሚገኘው ውጤት የተሻለ ውጤት ነው። ስለዚህ በጋራ መስራት የተሻለ ውጤት ያስገኛል የሚል አረዳድ ስለሆነ ያለው በዚህ መሰረት ይህንን ኢንቴግሬቲቭ ፎርስ እንለዋለን ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ኩዌሽን ነምበር 5 which management function is described as deciding in the present about the future objectives? A organizing, B staffing, C planning, D controlling? መልሱ የሚሆነው
ሲ ነው። ፕላኒንግ ማለት ኢት ኢንቮልቭስ ሴቲንግ ኦብጀክቲቭስ ኤንድ ዲተርማይኒንግ ዘ ኮርስ ኦፍ አክሽን ፎር አቺቪንግ ዞስ ኦብጀክቲቭስ ማለት ነው። ስለዚህ በዚህም መሰረት አሁን ላይ የምንወስነው ውሳኔ፣ አሁን ላይ የምናቅደው እቅድ ወደፊት ለምናሳካው ውጤት መሰረት ነው ወይም ወሳኝ ነገር ነው የሚለውን ነገር ስለሚያመላክት መልሱ የሚሆነው ሲ ነው ማለት ነው። ኩዌሽን ነምበር 6 the self functions of organizing that involves delegation of authority in order to enable employees to perform their jobs is A. Identifications of activities, B. Grouping of activities, C. Assigning jobs, D. Commanding resources. መልሱ የሚሆነው ዲ ነው። ኮማንዲንግ ሪሶርስስ የምንላቸው ኮማንዲንግ ሪሶርስስ ማለት በማናጅመንት ውስጥ ኢት ኢንክሉዲንግ ዴሊጌቲንግ አውቶሪቲ እና አሳይኒንግ ታስክስ ቱ ኤምፕሎይ ነው። ይሄም ማለት በአጠቃላይ ያለውን ፕሮሰስ ይይዛል። ፕላኒንግ የማድረግ ዳይሬክት የማድረግ አሎኬት የማድረግ ኮንትሮል የማድረግ አጠቃላይ ኦርጋናይዜሽን አሴት ስለሚይዝ ፒፕልን ሊሆን ይችላል፣ ፋይናንሱን ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ ኢንፎርሜሽኖችን በአጠቃላይ ሊሆን ይችላል። ስለዚህ ይህን በሙሉ ስለሚይዝ መልሱ የሚሆነው ኮማንዲንግ ሪሶርስስ ነው። ላይክ ኮማንድ የመስጠትና ኮንትሮል የማድረግ ሊደርሽፕን አክቲቪቲዎችን ይይዛል ማለት ነው። ስለዚህ መልሱ የሚሆነው ዲ ነው ማለት ነው። ነምበር 7 ዳይሬክቲንግ አስ ኤ ማናጅመንት ፋንክሽን ፕራይመርሊ ኢንቮልቭስ ኤ ሪክሩቲንግ ኤንድ ሴሌክቲንግ ኤምፕሎይስ፣ ቢ ሊዲንግ ኤምፕሎይስ ቱ ፐርፎርም ኤፊሽንትሊ፣ ሲ ሜዠሪንግ ፐርፎርማንስ አጌንስት ጎልስ፣ ዲ ክሬቲንግ ዘ ኦርጋናይዜሽናል በጀት። መልሱ የሚሆነው ቢ ነው። በማናጅመንት ፋንክሽኖች ውስጥ ዳይሬክቲንግ ፎከስ የሚያደርገው ጋይዲንግ እና ሞቲቬቲንግ ኢምፕሎይስ ነው ቱ ወርክ ቱዋርድስ ዘ ኦርጋናይዜሽን ጎል ነው ማለት ነው። አንድ አመራር የድርጅቱ ሰራተኞች የተቋሙን ዓላማ ወይም ግብ እንዲያሳኩ የምንሰጠው የጋይዲንግ እና የሞቲቬቲንግ አክቲቪቲ ነው ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ነምበር 8 ፈርስት ላይን ማናጀርስ አር ፕራይመርሊ ኮንሰርንድ ዊዝ ዊች ፋንክሽንስ? ኤ direction and controlling of operative employees, B strategic planning and policy formulation, C interpreting policies from top management, D long-term environmental scanning. ፈርስት ላይን ማናጀርስ የምንላቸው ከተሰጡት አማራጮች ውስጥ የትኛውን ፋንክሽን ነው የሚይዘው የሚል ነው። ስለዚህ መልሱ የሚሆነው ኤ ነው። ዳይሬክሽን ኤንድ ኮንትሮሊንግ ኦፍ ኦፕሬቲቭ ኤምፕሎይስ ነው። በሌቭል ኦፍ ማናጅመንት ውስጥ 3 ሌቭሎች አሉ። የመጀመሪያው ፈርስት ላይን ማናጀርስ የምንለው ሎወር ሌቭል ያላቸው ናቸው። እነዚህ ደግሞ የሱፐርቫይዘሪ እና የኦፕሬቲቭ አክቲቪቲዎችን የሚሰሩ ናቸው። ሁለተኛው ደግሞ የሚድል ሌቭል ወይም ታክቲካል ወይም ኤክስኪዩቲቭ ሌቭል የምንለው የሊደርሽፕ ሌቭል አለ። ሶስተኛው ደግሞ ቶፕ ሌቭል ነው። ይሄ አድሚኒስትሬቲቭ ሌቭል ነው ወይም የስትራቴጂክ ሌቭል የምንለው ሌቭል ነው ማለት ነው። ስለዚህ የፈርስት ላይን ማናጀር ፋንክሽን ውስጥ ከተሰጡት አማራጮች ውስጥ መልሱ የሚሆነው ኤ ነው ማለት ነው። Number 9 a manager responsible for several departments performing different functions is called A functional manager, B project manager, C general manager, D staff manager. several ዲፓርትመንቶችን የመከታተልና የመቆጣጠር ሪስፖንሲቢሊቲ ያለው ማናጀር ከነዚህ ከተሰጡት አማራጮች ውስጥ የትኛው ነው የሚለው መልሱ የሚሆነው ሲ ነው። ጀነራል ማናጀር ነው። question number 10 according to Drucker, without management, a country's resources A become highly efficient, B attract foreign investment, C are automatically managed by the market, D remain resources and never become products. ከተሰጡት አማራጮች ውስጥ ፒተር ድራከር ዊዛውት ማናጅመንት የካንትሪ ሪሶርስስ ምን ይሆናል የሚለውን የገለጸበት አገላለጽ የትኛው ነው የሚለው መልሱ የሚሆነው ዲ ነው። ሪሜን ሪሶርስስ ኤንድ ነቨር ቢካም ፕሮዳክትስ ነው የሚለው። ፒተር ድራከር ማናጅመንትን ኢንፋሳይዝድ ያደረገው ኢት ኢዝ ኤ ክሩሻል ፎር ትራንስፎርሚንግ ሪሶርስስ ኢንቱ ፕሮዳክትስ ኦር ሰርቪስስ ነው። ማናጅመንት በራሱ ሪሶርሶችን ወደ ፕሮዳክት እና ወደ ሰርቪስ መቀየር ነው የሚለው። ዊዛውት ኢፌክቲቭ ማናጅመንት ሪሶርስስ ሪሜን አንዩቲላይዝድ ናቸው ኤንድ ዱ ኖት ኮንትሪቢዩት ቱ ኢኮኖሚካል ዴቨሎፕመንት ነው የሚለው። ስለዚህ ኢፌክቲቭ ማናጅመንት ሪሶርሶችን በአግባቡ ዩቲላይዝ ለማድረግ ኢፌክቲቭ የሆነ ማናጅመንት ያስፈልጋል ብሎ ነው ያስቀመጠው ማለት ነው። ስለዚህ መልሱ የሚሆነው ዲ ይሆናል ማለት ነው። ነምበር 11 ሚንትስበርግ ኢንተርፐርሰናል ሮልስ ኢንክሉድስ ኤ ሞኒተር ዲሲሚኔተር ስፖክስማን፣ ቢ ፊገርሄድ ሊደር ላይዘን፣ ሲ ኢንተርፕረነር
ዲስተርባንስ ሃንድለር፣ ሪሶርስ አሎኬተር። ዲ ኔጎሲዬሽን ሊደር፣ ሞኒተር። አኮርዲንግ ቱ ሄነሪ ሚንተዝበርግ በሄነሪ ሚንተዝበርግ አይደንቲፊኬሽን መሰረት 10 አሶሺየትድ የሆኑ ማናጀራል ሮሎች አሉት። እነዚህንም ሮሎችን በሶስት ክፍሎች ከፍሏቸዋል። የመጀመሪያው ኢንተርፐርሰናል ሮል ናቸው። ሁለተኛው ኢንፎርሜሽናል ሮል ነው። ሶስተኛው ደግሞ ዲሲሽናል ሮል ነው። ስለዚህ ኢንተርፐርሰናል ሮል ውስጥ የሚመደቡት የትኞቹ ናቸው ነው የሚለው። ስለዚህ መልሱ የሚሆነው ቢ ነው። ኢንተርፐርሰናል ሮል የሚባሉት ፊገርሄድ፣ ሊደር እና ላይዘን ናቸው ማለት ነው። በተለይ ኢንተርፐርሰናል ሮል የምንለው ተቋሙን ከመወከል አንጻር ከፍተኛ ሚና የሚጫወቱ የማናጅመንት ሮሎች ናቸው ማለት ነው። ዌን ማናጀር ሳይንስ ኦፊሻል ላይዘን፣ ሲ ፊገርሄድ፣ ዲ ስፖክስ ፐርሰን። የአንድ ተቋም ኦፊሻሊ ሪፕሬዘንቲንግ የሚደረገው በኦርጋናይዜሽን ማለትም መንግስትን ወክሎ የሚገኝ ዶክመንቶችን ሳይን የሚያደርግ ቪዚተሮችን ግሪት የሚያደርግ በአጠቃላይ ይህንን የሚወክል በተቋም ውስጥ ከማናጅመንት ሮሎች ውስጥ የትኛው ነው የሚለው መልሱ የሚሆነው ሲ ነው፣ ፊገር ሄድ ነው። ፊገር ሄድ ማለት ለምሳሌ ኢትዮጵያን የሚወክል የኢትዮጵያ ፊገር ሄድ ማለት ብንል ፕሬዚዳንቱ ናቸው ማለት ነው። እንደየቢሮችን ደግሞ ተቋሙን ወክሎ የተለያዩ ዶክመንቶችን ሳይን የሚያደርግ ቪዚተሮችን የሚቀበል ሮል ያለው ፊገር ሄድ ይባላል። እንደዚህ አይነት ሮሎች ያሉት ፊገር ሄድ ይባላል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ኩዌሽን ነምበር 13 The informational role where a manager transmits information to outsider is called A. Monitor role, B. Disseminator role, C. Spokesperson role, D. Liaison role. መልሱ የሚሆነው ሲ ነው። ስፖክስፐርሰን ሮል ነው። ስፖክስማን ሮል የምንለው ትራንስሚት ኢንፎርሜሽን ኦፍ ዘ ኦርጋናይዜሽን ነው። ከውስጥ ያለውን የተቋሙን ተግባር አጠቃላይ የሆኑ የተቋሙን አሰራርን ወደ ውጭ ያሳውቃል ማለት ነው። ወደ አውትሳይድ ገለጻ ይሰጣል ወይም መረጃዎችን የተቋሙን አጠቃላይ ሁኔታዎችን መረጃዎችን ይሰጣል ማለት ነው። ይሄ ስፖክስ ፐርሰን ሮል እንለዋለን። መልሱ የሚሆነው ሲ ነው። ዲሲሚኔተር ሮል የምንለው ግን ትራንስሚት ኢንፎርሜሽን ኢንተርናሊ ነው። ለምሳሌ የመንግስትን አቅጣጫ ለውስጥ ሰራተኞችን የሚሰጥ ከሆነ ነው ዲሲሚኔተር ሮል የምንለው። ነገር ግን ለውጭ የሚሰጠው ከሆነ ደግሞ አጠቃላይ ይሄ ስፖክስ ፐርሰን ሮል ይባላል። ይሄ ላይዘን ሮል የምንለው ግን ኢንተራክት ዊዝ ፒርስ አውትሳይድ ነው ኦርጋናይዜሽን ቱ ጌን ኢንፎርሜሽን ነው። ከውጭ ተቋማት ጋር የመረጃ አገናኝ ነው ወይም መረጃዎችን ለተቋሙ የመሰብሰብ አይነት ሮል ነው ያለው ላይዘን ሮል የምንለው። ሞኒተር ሮል የምንለው ግን በአጠቃላይ ውስጣዊ መረጃዎችን ወይም ሪፖርቶችን የሚሰበስበው ሲክ የሚያደርግ ሪሲቭ የሚያደርግ ስክሪን የሚያደርግ ኢንፎርሜሽን የሆነ ሮል ያለው ደግሞ ውስጣዊ መረጃዎችን በአጠቃላይ ሪፖርቶችን የሚሰበስብ እና የሚዘጋጅ ከሆነ ደግሞ ይሄ ሞኒተር ሮል እንለዋለን። ነገር ግን ኢንፎርሜሽኖችን ፎር አውትሳይደር ትራንስሚት የሚያደርገውን ሮል ስፖክስ ፐርሰን ሮል እንለዋለን ማለት ነው። Question number 14. According to Katz, the skill most important for lower level of manager is A. Technical skill, B. Human skill, C. Conceptual skill, D. Political skill. መልሱ የሚሆነው ኤ ነው፣ ቴክኒካል ስኪል ነው። ሮበርት ካትስ የማናጀሪያል ስኪል ዲፋይን በሚያደርግበት ጊዜ ቴክኒካል ስኪል፣ ሂውማን ስኪል እና ኮንሴፕቹዋል ስኪል ያስፈልጋሉ ይላል ለአንድ ሎወር ማናጀር። ነገር ግን እጅግ በጣም ለሎወር ሌቭል ማናጀሮች አስፈላጊ የሆነ የማናጅመንት ስኪል ቴክኒካል ስኪል ነው በሚል ነው ያስቀመጠው ማለት ነው። ስለዚህ መልሱ የሚሆነው ኤ ነው። ሁሉም ስኪሎች ያስፈልጋሉ፣ ነገር ግን ሞስት ክሩሻል ነው በጣም አስፈላጊው ስኪል ከነዚህ ከተዘረዘሩት ስኪሎች ውስጥ ቴክኒካል ስኪል ነው ማለት ነው። ኩዌሽን ነምበር 15 The ability to visualize the organization as the whole is referred to as A. Technical skill, B. Human skill, C. Conceptual skill, D. Functional skill. መልሱ የሚሆነው ሲ ነው። ኮንሴፕቹዋል ስኪል ነው። ኮንሴፕቹዋል ስኪል የምንለው the manager ability to understand complex situation ማለት ነው። አጠቃላይ የኦርጋናይዜሽኑ ፓተርን እንደዚሁም ደግሞ የዲፈረንት ፓርቲሽን ኦፍ ኦርጋናይዜሽኖችን ማየት እና መገንዘብ ሲችል ነው። ይሄ በአጠቃላይ ግን ዲስ ስኪል ፓርቲኩላሪ ሞስት ኢምፖርታንት የሚሆነው ሃይ ሌቭል ማናጀር ነው። ለምሳሌ ቴክኒካል ስኪል ለሎወር ሌቭል ማናጀር በጣም አስፈላጊ ነው እንዳል ሁሉ ለሃይ ሌቭል ማናጀር ደግሞ ኮንሴፕቹዋል ስኪል እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ቪዥዋላይዝ ማድረግ ኦርጋናይዜሽን አት ሆል ኮንሴፕቹዋል ስኪል ይባላል ማለት ነው። እዚህ ላይ በጣም አስፈላጊ ነው ማለት ነው ኮንሴፕቹዋል ስኪል ለሃይ ሌቭል። ሌሎች ስኪሎች አያስፈልጉም ማለት አይደለም። ቴክኒካል ስኪል አስፈላጊ ነው፣ ሂውማን ስኪል፣ ሁሉም ስኪሎች አስፈላጊ ናቸው። ነገር ግን የበለጠ አስፈላጊ የሚለውን
ለመረዳት እንደሆነ መገንዘብ አለብን። ኩዌሽን ነምበር 16 the three major forces shaping management thought are social, economic and plank. A technological force, political force, C environmental force, D global force። መልሱ የሚሆነው ቢ ነው። ፖለቲካል ፎርስስ የማናጅመንት ዴቨሎፕመንት በተለያዩ ቫሪየስ ፎርሶች ኢንፍሉዌንስ ይደረጋል። ዋና ዋናዎቹ ፎርስ የምንላቸው ሶሻል ፎርስ፣ ኢኮኖሚካል ፎርስ እና ፖለቲካል ፎርስ ነው። ፖለቲካል ፎርስ ስንል ዛት ኢንኮምፓስ ገቨርንመንት ሬጉሌሽን፣ አጠቃላይ የገቨርንመንቱን ሬጉሌሽኖችን፣ ፖሊሲዎችን፣ ፖለቲካል ስታቢሊቲዎችን በአጠቃላይ የሚይዝ ነው ማለት ነው። ስለዚህ እነዚህ ሶስቱ ዋና ዋና ማጀር ፎርሶች እንደሆኑ ማናጅመንትን ሼፕ የሚያደርጉ ፎርሶች እንደሆኑ ልንገነዘብ ይገባል ማለት ነው። ኩዌሽን ነምበር 17 the classical perspective of management includes all except A scientific management, B bureaucratic organization, C human relations movement, D administrative principles። መልሱ የሚሆነው ሲ ነው። ሂውማን ሪሌሽንስ ሙቭመንት ነው። እዚህ ላይ የተጠየቅነው ኤክሴፕት ነው። ክላሲካል ፐርስፔክቲቭ ውስጥ ማናጅመንት የሚታየው አንደኛው ሳይንቲፊክ ማናጅመንት ነበር። እንደዚሁም ደግሞ ቢሮክራቲክ የሆነ ኦርጋናይዜሽኖችን ይዝ ነበር። በተጨማሪም ደግሞ አድሚኒስትሬቲቭ የሆኑ ፕሪንሲፕሎችን መሰረት አድርጎ ነበር የሚዘጋጀው። ነገር ግን ሂውማን ሪሌሽንስ ሙቭመንት ግን የክላሲካል ፐርስፔክቲቭ ሳይሆን የኒዮ ክላሲካል ፐርስፔክቲቭ ነው። ይህም ቢሄቪየራል አፕሮች ነው። ኢመርጅ ያደረገው ከክላሲካል ፐርስፔክቲቭ ሊሚቴሽን ተነስቶ ነው። በአጠቃላይ የሰው ልጅ የሂውማን ቢሄቪየር መረዳት እና በስራ ቦታ ላይ በሰዎች መካከል ያለው መስተጋብር ለስራ ውጤታማነት እጅግ በጣም አስፈላጊ ነው የሚለውን መሰረት ይዞ የተነሳ ነው። ስለዚህ የኒው ክላሲካል ፐርስፔክቲቭ ስለሆነ መልሱ የሚሆነው ሲ ነው። ኢቨን ኢመርጅ ያደረገው ከክላሲካል ፐርስፔክቲቭ ሊሚቴሽን ተነስቶ መሆኑን መረዳት ይጠበቅብናል ማለት ነው። ነምበር 18 ፍሬደሪክ ቴይለር ኢዝ ቤስት ኖን ፎር A using scientific methods to define one best way for a job, B defining the functions of management, C developing the Gantt chart, D creating the hierarchy of needs። ከተሰጡት አማራጮች ውስጥ ፍሬደሪክ ቴይለርን የሚገልጸው አማራጭ የትኛው ነው? መልሱ የሚሆነው ኤ ነው። using scientific methods to define one best way for a job ነው የሚል የሱ እሳቤ። ፍሬደሪክ ቴይለር the father of scientific management ነው የሚባለው። አጠቃላይ በማናጅመንት ላይፍ ስፓን ውስጥ ወርክ ፕሮሰሶችን ዲፋይን ያደረገ ነው ፍሬደሪክ ቴይለር። one best way ማለት for a job the right person on the job with the correct tools and equipment ነው የሚለው። አንድን ሰራተኛ በትክክለኛው ቦታ ላይ መድቦ ስራ የሚያስፈልገውን አጠቃላይ የሆኑ ኢኩመንቶች ሊሟላሉት ይገባል የሚል የሳይንቲፊክ ማናጅመንት ምሳሌ ይዞ የመጣ ነው ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ መልሱ የሚሆነው ኤ ነው ማለት ነው። ኩዌሽን ነምበር 19 ፍራንክ ኤንድ ሊሊያን ጊልብሬስት አር ዘ ሞስት አሶሺየትድ ዊዝ ኤ ታይም ስተዲ፣ ቢ አድሚኒስትሬቲቭ ፕሪንሲፕልስ፣ ሲ ዘ ታስክ ኤንድ ቦነስ ሲስተም፣ ዲ ሞሽን ስተዲ። መልሱ የሚሆነው ዲ ነው። ሞሽን ስተዲ ነው። ፍራንክ እና ሊሊያን ጊልብሬስት የምንላቸው ማናጅመንት ውስጥ የወርክ ፕሮሰስ እና ኤፊሽንሲን ለመጀመሪያ ጊዜ ያጠኑ ስኮላርስ ናቸው። ሞሽን ስተዲ ቴክኒኩን ለመጀመሪያ ጊዜ ዲቨሎፕ አድርጓል። ታይም ኤንድ ሞሽን ስተዲ ማለት ምንድን ነው? ፕሮዳክቲቪቲ ኢንክሪዝ ለማድረግ ሁሉንም አገልግሎቶች በአንድ ቦታ ላይ ይሰጥ የሚል ነው። የቢፒአር ዘመናዊ ሀሳብ ምንጭ ሆኖ ነው ያገለገለው። የነሱ ሀሳብ የነሱ ጥናት አሁን በሀገራችን ለምሳሌ እየተተገበረ ያለው የሞሰብ ሰርቪስ የምንለው ለምሳሌ ሁሉንም አገልግሎቶች በአንድ ቦታ ይሰጥ የሚል አይነት እሳቤ ይዘው የመጀመሪያ ጊዜ ጥናቱን መሰረት አድርገው የተነሱ ናቸው። ይህም ደግሞ ታይም ኤንድ ሞሽን ስተዲ ነው። አንድ ሀገር ሆኖ ወይ አንድ ሌላው አገልግሎት ደግሞ ሌላ ቦታ ከሆነ በጉዞ የምናሳልፈው ጊዜ በጣም ለፕሮዳክሽን ወይም ለአንድ ድርጅት ውጤታማነት እንቅፋት ሊሆን ስለሚችል፣ ስለዚህ ሁሉም ሰርቪሶች አንድ ቦታ ላይ ሰብሰብ ብለው መሰጠት አለባቸው የሚለውን ጥናት ያጠናናቸው ማለት ነው። ስለዚህ መልሱ ዲ ነው ማለት ነው። ኩዌሽን ነምበር 20 A criticism of scientific management is that it A was too concerned with employee satisfaction, B did not appreciate the social context of work, C ignored the importance of selection and training, D overemphasized group incentives። መልሱ የሚሆነው ቢ ነው። did not appreciate the social context of work። ሳይንቲፊክ ማናጅመንት ለማናጅመንት አጠቃላይ እድገት ከፍተኛ አስተዋጽኦ ያደረገ ጊዜ ነበር። ነገር ግን አንዱ ዋናው ሊሚቴሽን ምንድን ነው? ሶሻል ወርክ ኮንቴክስትን አፕሪሺየት አያደርግም ነበር።
ወይም የሂውማን ሪሌሽንሺፕ የምንለው ለአንድ ተቋም ከፍተኛ ጥቅም ያለውን አሰራር ኢግኖር ያደረገ አካሄድ ነበረ። በዚህ መሰረት ነው ክሪቲሲዝም የሚደረገው። የኤምፕሎይን ሞቲቬሽን፣ ጆብ ሳቲስፋክሽን ወይም ኢንተርፐርሰናል ሪሌሽንሺፖችን ኔግሌክት ያደረገ በመሆኑ በዚህ መሰረት ሳይንቲፊክ ማናጅመንት በዚህ ህሳቤ ክሪቲሳይዝ ይደረግ እንደነበር መገንዘብ ይጠበቅብናል ማለት ነው።